ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ11ኛ ክፍል የኢኮኖሚክስ ትምህርታችንን አሁን መማር እንጀምራለን። ወደ ትምህርቱ ከመግባታችን በፊት የዩቲዩብ ቻናሉን በተለይ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። ዛሬ የምንማማርበት ርዕስ ባላንስ ኦፍ ፔይመንት የሚል ነው። ከዚህ ትምህርት በኋላ ባላንስ ኦፍ ፔይመንት ምን ማለት ነው የሚለውን በሚገባ ዲፋይን ታደርጋላችሁ። እንደዚሁም ደግሞ ከረንት አካውንት ባላንስ እና ካፒታል አካውንት ባላንስ መካከል ያለውን ልዩነት በሚገባ ትገልጻላችሁ ማለት ነው። ስታርታፕ አክቲቪቲ የተሰጠው ምንድን ነው? ዋት ዱ ዩ ቲንክ አባውት ባላንስ ኦፍ ፔይመንት ፍሮም ዩር ፖይንት ኦፍ ቪው፣ ከእናንተ ፖይንት ኦፍ ቪው ማለት ነው። ስለ ባላንስ ኦፍ ፔይመንት ያላችሁ አመለካከት ምንድን ነው የሚለውን ትገልጻላችሁ። ዋይ ኢትስ ኢምፖርታንት፣ ለምን ይጠቅማል። ዲስከስ ኢን ግሩፕስ ኦፍ ፎር፣ በቡድን ሆናችሁ ዲስከስ ማድረግ ይኖርባችኋል ማለት ነው። እንግዲህ the concept of international trade which we studied earlier implies the country has to deal with three aspects of exchange። ስለ ዓለም አቀፍ ንግድ ከዚህ በፊት ትምህርት ተምረናል። የአንድ ሀገር የዓለም አቀፍ ንግድ ማለት ነው ድል የሚያደርገው ሶስት አስፔክት ኦፍ ኤክስቼንጅ አለ። ትራንዛክሽን ኢንቮልቭስ ቪዚብል ጉድስ፣ የሚታዩ ቪዚብል የሆኑ እቃዎች ትራንዛክት ይደረጋሉ። ኢንቪዚብል ጉድስ ኤንድ ፋይናንስ ደግሞ በተቃራኒው አለ ማለት ነው። ቪዚብል ጉድስ አር አይተምስ which includes all types of physical goods that are exported and imported። ቪዚብል ጉድስ የሚታዩ የሚዳሰሱ እቃዎች እና አገልግሎቶች ማለት በተለይ ደግሞ ኤክስፖርት ወይም ኢምፖርት የምናደርጋቸው ሁሉም አይነት እቃዎች ማለታችን ነው። ወደ ውጭ የምንልካቸው ወይም ወደ ሀገር የምናስገባቸውን ያጠቃልላል። ኢንቪዚብል ማለት ደግሞ ኢንክሉድስ ኤክስፖርት ኤንድ ኢምፖርት ኦፍ ሰርቪስ። ቪዚብል ከጉድስ ጋር የተያያዘ ነው። ኢንቪዚብል ማለት ደግሞ ከሰርቪስ ጋር የተያያዘ ነው። ለምሳሌ ትራንስፖርት፣ ኤዱኬሽን፣ ሜዲካል ሰርቪስ በኢንቪዚብል ጉድስ ማጠቃለል እንችላለን። ዘ ሰርድ አክቹዋል ኢዝ ካፒታል ትራንስፈር። ካፒታል ትራንስፈር የምንለው which are concerned with the financial receipt and payment፣ ገንዘብ ስንከፍልና ስንቀበል ያለውን የሚያጠቃልል ካፒታል ትራንስፈር ልንል እንችላለን ማለት ነው። These transactions are recorded in the what is called balance of payment or BOP ይባላል of a country ነው። The balance of payment record of the country is systematic record of all economic transaction of a country with the rest of the world during a given period of time። በተወሰነ ጊዜ ውስጥ በዓለም አቀፍ ደረጃ ማለት ነው አንድ ሀገር ልውውጥ ያደረገችውን ኤክስቼንጅ ያደረገችውን እቃ ወይም አገልግሎት ቪዚብል እና ኢንቪዚብል የሆነውን እንዲሁም ካፒታል ትራንስፈርን ያካተተ ማለት ነው ሪከርድ ይደረጋል። የሪከርድ ባላንስ ኦፍ ፔመንት ይባላል። በኢምፖርት እና በኤክስፖርት መካከል አይዘር ደፊሲት ሰርፕለስ ነው ወይስ ደግሞ ደፊሲት ልንል እንችላለን ማለት ነው። ኤኒ ትራንዛክሽን ኢን ባላንስ ኦፍ ፔመንት ኢንቮልቭስ ደቢት ኤንድ ክሬዲት አይተም። በባላንስ ኦፍ ፔመንት ደቢት አለ፣ ክሬዲት አለ። አዝ የጀነራል ሩል ክሬዲት አይተም ኢን ባላንስ ኦፍ ፔመንት አካውንት ሪፍሌክትስ ትራንዛክሽን ዛት ጊቨን ራይዝ ቱ ፔመንት ኢንዋርድ ቱ ዘ ካንትሪ። ደቢት የምንለው ወደ ሀገር የሚገባውን የምንመዘግብበት ቦታ ነው። the main items that are registered as credit includes export, foreign direct investment, inflow to the home country, receipt of the interest and dividends by the home country from earlier investment abroad. Credit items are recorded with plus sign. Debit negative sign ማለት ነው። ክሬዲት ሳይን ደግሞ ፕላስ ሳይን ማለት ነው። ኤክስፖርትን፣ ፎሬን ዳይሬክት ኢንቨስትመንትን፣ ኢንፍሎ ቱ ሆም ካንትሪ፣ ሪሴፕት ኦፍ ኢንተረስት ኤንድ ዲቪደንድስ ባይ the home country from earlier investment፣ እነዚህም በክሬዲት ሳይድ እንመዘግባቸዋለን ማለት ነው። on the other hand debit፣ በደቢት ሳይድ ደግሞ balance of payment account reflects transactions that gives rise to payment outward from the home country። payment outward ከፍላቸውን ክፍያዎች ማለት ነው በዚህ ሳይድ እንመዘግባለን። ስፔሻሊ ኢምፖርት
investment made foreign country by domestic nationals, and payment of interest and dividends by the home country on earlier investment which are made by foreign investors ማለት ነው። ስለዚህ በደቢት ሳይድ እና በክሬዲት ሳይድ የሚመዘገቡትን በተለየ መንገድ መያዝ መቻል አለብን። በክሬዲት ሳይድ ኤክስፖርት እና መሰል ጉዳዮችን፣ በደቢት ሳይድ ደግሞ ኢምፖርት እና ከዚያ ጋር ተያያዥ ያላቸውን አርዕስቶች ማለት ነው እንመዘግባለን። ባይ ኮንቬንሽን ደቢት አይተምስ ዊች ሊድ ቱ ፔይመንት ኦፍ አውትፍሎ። ደቢት ምንድነው? አውትፍሎውን ነው የሚይዘው ሪከርድድ። የክሬዲት ሳይድ ደግሞ ኢንፍሎውን ይይዛል ማለት ነው። ዘ ባላንስ ኦፍ ፔይመንት a given country is one of the most important economic indicators which are used by policymakers to predict the effect of international conditions on domestic economy. It shows that how many goods and services that the country has been exported or imported, and whether country has been borrowing from or lending to the rest of the world. There are two main accounts in the balance of payment, the current account and capital account የሚባሉ አሉ። ስለዚህ እነዚህን በሚቀጥለው